ሰላም የዩቲዩብ ቤተሰቦቼ፣ ዛሬ ከገበያ ላይ ቆንጆ ለጋ የአትክልት ቅቤ ገዝቻለሁኝ። እንደምታዩት እንግዲህ ይሄን ለጋ ቅቤ ገዝቼ ቤቴ ካመጣሁኝ በኋላ ዝም ብዬ አልጠቀምበትም። የተለያዩ ቅመማ ቅመሞች፣ ቅጠላ ቅጠሎች አሉ ለሱ የሚሆኑ ጣዕሙን ሊያጣፍጡልን የሚችሉ። ስለዚህ እነሱን አድርጌ ነው የምጠቀመው። ይሄን እንግዲህ ካዘጋጀን በኋላ ለተለያዩ በተለይ ለቁርስ ለሚሆኑ ምግቦች፣ ለገንፎ፣ ለቡላ፣ ለቂንጬ፣ ለነዚህ ለመሳሰሉ ነገሮች መጠቀም እንችላለን። በጣም ጣፋጭ ነው። እኔ አይቼ ተጠቅሜበት ብዙ ጊዜ እጠቀምበታለሁኝ። ስለዚህ እናንተም ገዝታችሁ ትጠቀሙበታላችሁ ብዬ ስላሰብኩኝ ይጠቅማችኋልን ብዬ ስላሰብኩኝ ይሄንን አቅርቤላችኋለሁ። አሁን ወደ አሰራሩ እንሄዳለን። እኔ የገዛሁት ገበታ የአትክልት ለጋ ቅቤን ነው። የተለያዩም አሉ፣ ሸኖ ለጋ ቅቤም አለ፣ ሌላም አለ። ስለዚህ በአካባቢያችሁ የምታገኙትን ገዝታችሁ መጠቀም ትችላላችሁ። እሱን ከገዛችሁ በኋላ በብረት ድስት ውስጥ ገልብጣችሁ ለስለስ ባለ እሳት ነው የምታቀልጡት። ቅቤው ያልቀለጠ ከሆነ ምናልባት እቃው ውስጥ ሊቀርባችሁ ስለሚችል ምድጃ ላይ ዞር እያደረጋችሁ በደንብ አቅልጣችሁ ሁሉንም ጥንፍፍ አድርጋችሁ በብረት ድስት ውስጥ ከጨመራችሁ በኋላ ቅቤው እስከሚቀልጥላችሁ ድረስ በመካከለኛ ሙቀት ታቀልጡታላችሁ። ከዚያ በመቀጠልም ደረቅ ቅጠላ ቅጠል ቅመሞችን ኮሰረት፣ ጦስኝ፣ ሮዝመሪን እንጨምርበትና እናንተከትከዋለን። ከዚያም ሸርከት ተደርጎ የተወቀጠ ኮረሪማ እንዲሁም ነጭ አዝሙድ ጨምረንበት እሱንም በደንብ እናንተከትከዋለን። በአሁኑ ጊዜ ኮረሪማ በጣም ከተወደደባችሁና ከተቸገራችሁ እሱን መተውም ትችላላችሁ። ነጭ አዝሙዱም ይበቃዋል ማለት ነው። አንድ ሰሞን ቅቤ በጣም ተወደደና አንዲት እህት ትንሽ ቅቤ ቤቷ ነበረ። እንዳትጠቀምበትም ያልቅብኛል ብላ ፈራች። እንዳትተውም ደግሞ ቅቤውን ፈለገችው። ስለዚህ ምን አደረገች መሰላችሁ? ወጥ በሰራች ቁጥር በማንኪያ ትቆነጥርና በላዩ ላይ ሸተት እያደረገች ታሳልፈው ነበረ። ከዚያ አንድ ቀን እንደዛ አድርጋ ስታሳልፍ ቅቤዋ መለጣትና ድስት ውስጥ ወደቀ። ከዚያ በኋላ ያ ድስት የቅቤ ዕቃ ሆነ አሉ። ትንሽ ፈገግ እንዲያደርጋችሁ ነው ይሄንን ያወራሁላችሁ። በመቀጠልም ቅቤው በደንብ ከተንተከተከላችሁ በኋላ በመጨረሻ ላይ እርጥብ በሶ ብላ ትጨምሩበትና ትንሽ ተክተክ ካልላችሁ በኋላ ድን አድርጋችሁ አውጥታችሁ እስከሚቀዘቅዝላችሁ ትቆያላችሁ። በመጨረሻም ከዚያ በኋላ ያቀዘቀዘላችሁን የአትክልት ለጋ ቅቤ በማጥለያ አጥልላችሁ መጠቀም ትችላላችሁ። እንግዲህ ይሄንን ያዘጋጀነውን የአትክልት ለጋ ቅቤ ለተለያዩ ምግቦች በተለይ ለቁርስ ለሚሆኑ ለቂንጬ፣ ለገንፎ፣ ለሌሎችም ለምትፈልጓችሁ ነገሮች መጠቀም ትችላላችሁ። በጣም ጣፋጭ ነው። በቃ የቅቤን ጣዕም በትክክል ይይዝላችኋል። ስለዚህ እንደዚህ አድርጋችሁ ብትጠቀሙ በጣም አሪፍ ነውና ተጠቀሙበትና ሞክሩት። ኮሜንትም አድርጉ፣ እስቲ ሐሳባችሁንም ግለጹልኝ።